ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን የምንመለከት ነው የሚሆነው። የሀገር ውስጥ መረጃንም እንዲሁ አካተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር ቆይታ ያደርጉ። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩትን በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ደረጃቸው ከፍ ብሏል። የኢትዮጵያ ብሔራዊ ቡድን በፊፋ ወርሃዊ የብሔራዊ ቡድኖች የደረጃ ሰንጠረዥ በ3 ደረጃዎች ከፍ ብሎ መቀመጣቸው ነው የተመለከት ነው። ዋሊያዎቹ ባለፉት ወርሃዊ ደረጃዎች ከነበሩበት 147ኛ ደረጃ በ3 ደረጃዎች ከፍ ብለው 144ኛ ደረጃ ላይ መቀመጥ ችለዋል። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ቅድመ ማጣሪያ ያደረጋቸው 2 ጨዋታዎች ማሸነፉ ደግሞ ለዚህ ደረጃ ማሻሻልም ትልቅ አበርክቶት እንዳለው ነው በርካቶች የሚያነሱት። ያለፉትን 2 ጨዋታዎች ከሳኦ ቶሜና ፕሪንሲፔ ጋር የነበሩትን የደርሰ መልስ ጨዋታዎች 4-0 በሆነ ውጤት ማሸነፉን እናስታውሳለን። በመሆኑም 2 ደረጃዎችን ከፍ አድርጎለታል፣ 3 ደረጃዎችን ከፍ አድርጎለታል። በፊፋ ወርሃዊ ደረጃ ፈረንሳይ 2 ደረጃዎችን በማሻሻል ከዓለም በአንደኝነት ደረጃ ላይ ተቀምጣለች። የአፍሪካ ዋንጫ ቅድመ ማጣሪያ የደርሶ መልስ ጨዋታዋን ያሸነፈችው ኤርትራ በፊፋ ወርሃዊ ደረጃ ሰንጠረዥ ውስጥም ስትካተት 184ኛ ደረጃ ላይ የተቀመጠች ብሔራዊ ቡድን እንደሆነ ነው የወጣው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። የሰሜን ለንደኑ ክለብ አርሰናል የወርሃ መጋቢት የወሩ ምርጥ ተጫዋች እጩዎቹን ይፋ አድርጓል። እንግዲህ በፕሪሚየር ሊጉ መሪ ደረጃ ላይ የተቀመጠው በቻምፒየንስ ሊግም ጥሩ ግስጋሴ እያደረገ የሚገኘው ሌላ የኤፍኤ ካፕ የዋንጫ ፉክክር ላይ የሚገኘው አርሰናል አሁንም በሁሉም የውድድር ዘርፎች ላይ ማለት ይቻላል በጥሩ እንቅስቃሴ ላይ እንደሚገኝ ይታወቃል። የወሩን ደግሞ የመጋቢት ወር ደግሞ ምርጥ ተጫዋቾቹን ይፋ አድርጓል። በዚህ መሰረትም ግብ ጠባቂው ዳቪድ ራያ፣ የአማካይ ስፍራ ተጫዋች የሆነው ዳክላን ራይስ እና እንዲሁ የተከላካይ ስፍራ ተጫዋቹ ጋብርኤል ማጋሌሽ ከዛ ውጪ በዚህ ወር ጥሩ እንቅስቃሴን እያሳለፈ ከነበረው እንዲሁ ኤብሪቼ ኢዜ ጭምር በዚህ ዝርዝር ውስጥ ተካተዋል። ምንም እንኳን መጠነኛ ጉዳት ቢደርስበትም ኤብሪቼ ኢዜ ነገር ግን ጥሩ የነበረ ወርን አሳርፎ እንደነበር እናስታውሳለን እና እነዚህ 4 ተጫዋቾች የአርሰናል የወሩ ምርጥ ተጫዋች ለመባል በእጩ ዝርዝር ውስጥ የተካተቱ ሆነዋል። እናንተስ የዚህ ወር የመጋቢት ወር የአርሰናል ምርጡ ተጫዋች ማን ነበር? ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ሌላኛው ከአርሰናል ጋር የምናነሳው ጉዳይ አርሰናል በተለይ በቻምፒየንስ ሊግ ሩብ ፍጻሜ ከባየር ሌቨርኩዘን ጋር ጨዋታ አድርጎ እንደነበር ይታወሳል እና በዛ ጨዋታ ላይ ሚኬል አርቴታ አንድ ተጫዋች ላይ በጣም እንደተገረመ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናል በቻምፒየንስ ሊግ ሩብ ፍጻሜ ጨዋታ ክለቡን ካስደመመው በኋላ የ19 ዓመቱን አጥቂ የሆነውን ክሪስቲያን ኮፋኔን ለማስፈረምም እየተከታተሉት ነው የሚል መረጃ ይፋ ተደርጓል። ባየር ሌቨርኩዘኖች በዚህ ክረምት ለመዘዋወርም ከ60 ሚሊዮን እስከ 70 ሚሊዮን ዩሮ ይጠይቁበታል ተብሎ ነው የሚታሰበው። አርሰናሎች ግን በዚህ ተጫዋች በጣም እንደተገረሙና በተጫዋቹም በሚኬል አርቴታ እንደተወደደ ጭምር የሚያሳዩ መረጃዎች አሉ። የኮፋኔ ወኪልም ተጫዋቹ ከአርሰናል ጋር በተያዘም እንግዲህ መያያዙን ተከትሎ ጥያቄ ቀርቦለት ነበርና አዎ የአርሰናል ፍላጎት እውነተኛ ነው ሲል መረጃውን ይፋ አድርጎታል። አሰልጣኝ ሚኬል አርቴታ የሱ ትልቅ አድናቂ እንደሆነም ነግሮኛል ሲልም ጭምር ነው የሚናገረው። የኮፋኔ ወኪል ኤሪክ ይባላል። ይህ ሰው ነው ይህንን ሀሳብ የሰጠው። በእኔና በአርሰናል መካከል ንግግሮች አሉ፣ ነገር ግን አሁን ላይ ትኩረታችን ሊጉን በማሸነፍ ላይ ነው። እናም ከዚያ በኋላ ነገሮች ላይ መንቀሳቀስ ይጀምራሉ ያንን ነገር ካሳኩ በኋላ ሲልም ጭምር ነው የኮፋኔ ወኪል
የሚናገረው። ኮፋኔ 100 ሚሊዮን ዩሮ የሚያወጣ ተጫዋች ነው። ከቪክተር ዮኬረሽ ጋር ተጣምረው ደግሞ አርሰናልን ለቀጣዮቹ 10 ዓመታትም ከፍተኛና አስፈሪ ደረጃ ያላቸው ሁለት አጥቂዎች እንዲኖሩት ያደርጋል ሲልም ጭምር ይናገራልና አርሰናል ምናልባት በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የማጥቃት መስመሩን ለማጠናከር የሚያስብ ከሆነና ያን ያክል ትልቅ የተጋነነ ገንዘብን የማያወጣ ከሆነ ክሪስቲያን ኮፋኔ ትክክለኛ ኢላማ ሊሆን እንደሚችል የሚያሳዩ ዘገባዎች ናቸው በትልልቆቹ የአውሮፓ ሚዲያዎች እየወጡ የሚገኙት። ሌላኛው ግሌን ጆንሰን ስለ ቪክተር ዮኬረሽ ይናገራል። ቪክተር ዮኬረሽ በዓለም ዋንጫ ውድድር ምድቧ ላይ አንቀላፍታ የቆየችው ስዊድንን በቁርጥ ቀን ልጇ ቪክተር ዮኬረሽ አማካኝነት ለዓለም ዋንጫ አልፋለች። ቪክተር ዮኬረሽ ሀገሩን ተሸክሞ ለዓለም ዋንጫ እንዳደረሰው ሁላ አርሰናልንም የሊጉ ዋንጫ ይመጣላቸዋል ሲል ነው ግሌን ጆንሰን ሀሳቡን እየሰጠ የሚገኘው። ስዊድን በተለይ በምድብ ድልድሉ ላይ ወይም ደግሞ በምድብ ውድድሩ ላይ በጣም የተቸገረ ጊዜን አሳልፈው እንደነበር እናስታውሳለን። ነገር ግን በጥሎ ማለፉ ላይ ግን በጣም ጥሩ የሚባል ፐርፎርማንስን አሳይተዋል። ምስጋና ለቪክተር ዮኬረሽ ይሁንና ሁለት ጨዋታዎችን ያደረጉት በሁለቱ ጨዋታዎች ደግሞ 4 ጎሎችን ማስቆጠር ችሏል። ሀገሩንም ወደ ዓለም ዋንጫ እንድታልፍም ትልቅ አስተዋጽኦ አድርጓላታል። በርካቶችም ግሌን ጆንሰንን ጨምሮ ትላንትና ምሽት በነበረው ፕሮግራማችንም ቴሪ ዳንኤል ኦንሪም ተመሳሳይ ሀሳብ እንዳለው ገልጸንላችሁ እንደነበር የሚታወስ ነውና ይህ ተጫዋች ሀገሩን ተሸክሞ ወደ ዓለም ዋንጫ ማሳለፍ ችሏልና በቀጣይ ደግሞ በአርሰናል ቤትም ያንን የራስ መተማመኑን ይዞ መጥቶ አርሰናል የፕሪሚየር ሊጉን ዋንጫና ሌሎችንም ዋንጫዎች ከፍ አድርጎ እንዲያሸንፍም ትልቅ አበርክቶት ያደርጋል ብለው እንደሚጠብቁ ነው ሀሳቦቻቸውን እየሰጡ የሚገኙት። ማርቲን ኦዴጋርድ ወደ ሜዳ ሊመለስ እጅግ እንደቀረበ የሚያሳዩ መረጃዎች አሉ። ከየካቲት ወር ጀምሮ በጉልበት ጉዳት ርቆ የነበረው ማርቲን ኦዴጋርድ ወደ ሙሉ ልምምድ መመለሱ የሚታወቅ ጉዳይ ነው። በዚህ ሳምንት መጨረሻ የፕሪሚየር ሊግ ጨዋታ አይኖርም። ነገር ግን የኤፍኤ ካፕ መርሃ ግብሮች ያሉና ቅዳሜ አርሰናል ከሳውዛምተን ጋር ለሚያደርገው የኤፍኤ ካፕ ወሳኝ ጨዋታ ስኳድ ውስጥ የመካተት እድሉ በጣም ሰፋ ያለ እንደሆነ የተለያዩ የመረጃ ምንጮች ይናገራሉ። በተለይ ለአርሰናል ቅርብ የሚባሉ የመረጃ ምንጮችም ይህንን እያጋሩት ነው። ይህ ተጫዋች ማርቲን ኦዴጋርድ በሳውዛምተኑ ጨዋታ በቡድን ስብስብ ውስጥ ይካተታል ተብሎ ይታሰባል። ሆኖም ግን አርቴታ ተጫዋቹ ላይ ተጨማሪ አደጋዎች እንዳይደርሱ ጥንቃቄ ሊያደርግ ስለሚችል በቤንች ሊጀምር የሚችልበት እድል በጣም ሰፊ ነው ተብሏል። ይበልጥ ግን የአርቴታ የፕሬስ ኮንፈረንስ ደግሞ ሁሉንም ውሳኔዎች ይፋ ያደርጋል ተብሎ ይታሰባል። ነገር ግን የተጫዋች ወደ ሜዳ ለመመለስ መቃረቡን የሚያሳዩ መረጃዎች እንደወጡና በቅርቡ ወደ ሜዳ እንደሚመለስ የሚያሳዩ ዘገባዎች ናቸው በትልቁ እየተጠቆሙ የሚገኙት። የአርሰናል የወደፊት ተስፋዎች በብሔራዊ ቡድን ቆይታቸው ድንቅ ብቃቶችን አሳይተዋል። የሃሌኢንድ ወጣቶች በዚህ በኢንተርናሽናል ብሬኩ አስደናቂ ብቃቶችን አሳልፈው ነው የወጡት። አንደኛው ማክስ ዶመን ነው። በልዩ ብቃቱ መነጋገሪያ ሆኗል። ይህ ተጫዋች ባለፉት ጥቂት የአርሰናል ጨዋታዎች ላይ በጣም ጥሩ የሚባል ፐርፎርማንስን በማሳየት በዓለም መነጋገሪያ እንደነበር እናስታውሳለን። በዚህኛው በኢንተርናሽናል ብሬኩም በጣም ጥሩ ጊዜያቶችን አሳልፈዋል። 1 ጎል አስቆጥሮ 2 አሲስቶችን አድርጓል። 3 የጎል አስተዋጽኦችን በማድረግ ነው ሳምንቱ ላይ የደመቀ እንቅስቃሴን አሳልፎ የወጣው። ሌላኛው በኦሎምፒክ ደ ማርሴይ በውሰት እየተጫወተ የሚገኘው ኢታን ንዋኔሪም ሌላኛው ተጫዋች ነው። በአሁኑ ወቅት በአርሰናል ደጋፊዎች ዘንድ ትልቅ ተስፋ የሚጣልበት ተጫዋች ነው። ኢታን ንዋኔሪ ለሀገሩ 2 ወሳኝ ጎሎችን ከመረብ ጋር በማሳረፍ ነው በጣም የማደግ ብቃት እንዳለው የሚያሳይ አይነት ፐርፎርማንስን አሳይቶ የወጣው። ሌላኛው ማይልስ ሉዊስ ስኬሊ ነው። ምንም እንኳን በአርሰናል ቤት የቋሚነት ቦታውን በሪካርዶ ካላፊዮሪና በፒየሮ ሂንካፒየም ቢነጠቅም ነገር ግን አሁንም ድንቅ ታዳጊ መሆኑን በተደጋጋሚ እያሳየ ነው። በቴክኒክ ብቃቱ የሚታወቀው ስኬሊ በጨዋታ ውስጥም ለጓደኞቹ አመቺ ኳሶችን በማቀበል የረዳ ሲሆን 1 አሲስትንም ማድረግ መቻሉን የተመለከትነውና የሃሌ ኢንዲ ወጣቶችም በጣም ጥሩ የውድድር ሳምንትን አሳልፈው ነው በኢንተርናሽናል ብሬኩ ያሳለፉት። ሚኬል አርቴታ በአርሰናል ይቆያል ተብሎ ይታሰባል። የአርሰናል ባለቤቶች በሚኬል አርቴታ ፕሮጀክት እጅጉን በጣም ደስተኞች ናቸው። ተጨማሪ ዓመታትንም በአርሰናል እንዲቆይና የስራ ዘመኑንም በአርሰናል እንዲያጠናቅቅ ይመኛሉ ነው የተባለው። አሁን ላይ አዲስ እየተዘገበ የሚገኘው መረጃ መሰረት አርሰናል ለሚኬል አርቴታ የ6 ዓመታት ኮንትራት ለማቅረብም እየሰሩ እንደሆነ ነው መረጃዎች እየወጡ የሚገኙትና በፊት ገጻቸው ላይ ይህን ነው እያሰፈሩ የሚገኙት። አሰልጣኙ በአርሰናል ደስተኛ በመሆኑ ኮንትራቱ ላይ ችግር ይኖራል ተብሎ አይታሰብም። በቅርቡ ከጆሽ ክሬንኬ ጋርም ንግግሮችን ያደረጉ ሲሆን አሰልጣኙ በክረምቱ አንዳንድ ቦታዎች ላይ ለውጥ እንደሚፈልጉ ተነግሯል። ሚኬል አርቴታ በአርሰናል በሰፊው የመቆየት እድሉ በጣም ሰፊ ነው። በተለይ ደግሞ ውጤቶች እየመጡ ከመሆኑ ጋር በተያያዘ
አሁን ላይ በአርሰናል ቤት የመቆየት እድሉ በጣም ሰፋ ያለና ረጅም ጊዜያቶችንም እንዲቆይ የአርሰናል ሰዎች እንደሚፈልጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ካሴሜሮ በኦልትራፎርድ የሚገኙ ደጋፊዎች ተጨማሪ ዓመት ወይም ተጨማሪ አንድ ዓመት እያሉ ሲዘምሩ ምን እንደሚሰማው ጥያቄ ቀርቦለት ምላሹን ሰጥቷል። እውነቱን ለመናገር ለዚህ ስሜት ምንም አይነት ማብራሪያ የለኝም ሲልም ጭምር ነው ካሴሜሮ የሚናገረው። እኔም ደግሞ ሆንኩኝ ቤተሰቦቼ እዚህ በጣም እየተደሰትን ስለሆነ ማመስገን ብቻ ነው የምንችለው። የደጋፊዎቹ ፍቅርና አክብሮትን መስማትም ለኛ በጣም ትልቅ ነገር ነው። ብዙ ሰዎች ይህ ፍቅር የመጣው ዝውውሩ ከታወጀ በኋላ ባሉት ጥቂት ወራት ብቻ ይመስላቸዋል። ነገር ግን እኔ እዚህ ከመጣሁበት የመጀመሪያ ቀን ጀምሮ ደጋፊዎቹ ለእኔና ለቤተሰቦቼ ያሳዩን ነገር በጣም አስገራሚ ነው። ስለዚህም ለዩናይትድ ደጋፊዎች በጣም አመስጋኝ መሆን ፈልጋለሁ ሲልም ጭምር የተናገረው። ይህንን የደጋፊዎች ፍቅር ለቀሪው የህይወት ዘመኔም ሁልጊዜም አስታውሰዋለሁ ሲልም ጭምር ይናገራል። ለሰጡኝ ፍቅርም ሁሉ ከልብ የመነጨ ምስጋኔን እንዲደርሳቸው ፈልጋለሁ ሲልም ጭምር ካርሎስ ካሴሜሮ ሀሳቡን ሰጥቷል። ከማርከስ ራሽፎርድ ጋር በተያዘም የተለያዩ መረጃዎች እየወጡ ይገኛሉ። በተለይ አንዳንድ የመረጃ ምንጮች ትላንትና ባወጧቸው አንዳንድ ዘገባዎች ላይ በማርከስ ራሽፎርድ እና በባርሴሎና መካከል ስላሉት ጉዳዮች ይፋ አድርገዋል። ባርሴሎና ማርከስ ራሽፎርድን በ30 ሚሊዮን ዩሮ አሊያም 26 ሚሊዮን ፓውንድ የማስፈረም ጊዜው ወይም ደግሞ ቀነ ገደቡ በፈረንጆቹ መጋቢት ወር ወይም ማርች ወር ላይ አብቅቷል የሚሉ አይነት ዘገባዎችን ትልልቆቹ ሚዲያዎች አንዳንዶቹ ሲያወጡ ተመልክተናል። ነገር ግን ታማኙ የሚባለው ፋብሪዚዮ ሮማኖ ግን ይህንን መረጃ አስተባብሎታል ወይም ደግሞ ውድቅ አድርጎታል። የማርከስ ራሽፎርድ በ26 ሚሊዮን ፓውንድ የመግዛት አማራጭ ጊዜው አብቅቷል የሚሉ መረጃዎች ሐሰተኛ ናቸው ሲልም ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አማራጩ እስከ ውድድር ዓመቱ መጨረሻ ድረስ የሚቆይ ነው። ባርሴሎና ድጋሚ ድርድር ማድረግ ቢፈልግ ዩናይትዶች ግን አሻፈረኝ ብለዋል። በውሰት ውል ላይ ነው ይሄ ነገር የሆነው ሲልም ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘውና የማንቸስተር ዩናይትድ የባርሴሎናና የራሽፎርድ ጉዳይ አሁንም እልባት ያላገኘ ጉዳይ እንደሆነ ጭምር ነው ፋብሪዚዮ ሮማኖ ጨምሮ እየተናገረ የሚገኘው። ማንቸስተር ዩናይትዶች የኤቨርተኑን ተጫዋች ሌሊማን ኤንጃይን በክረምቱ የዝውውር መስኮት ከዝውውር መስኮቱ በፊትም በቅርብ እየተከታተሉት እንደሚገኙ የሚያሳዩ መረጃዎች እየወጡ ይገኛሉ። ተጫዋቹ ማንቸስተር ዩናይትድን እንደ ህልሙ ክለብም ስለሚቆጥረው ወደ ክለቡ ለመዘዋወርም የሚገኘውን ማንኛውንም እድል ለመጠቀምም ዝግጁ እንደሆነ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ዩናይትዶች ሌሊማን እንጃይን ለማስፈረምም ትልቅ ፍላጎት እንዳላቸው የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ ከፓሪስ ሳን ዠርሜን ጋር ሊጫወት እንደሆነ መረጃዎች ወጥተዋል። ማንቸስተር ዩናይትድ ሐምሌና ነሐሴ ወር ላይ በ5 ሀገራት የቅድመ ውድድር የአቋም መፈተሻ ጨዋታዎችን ለማድረግም እቅድ እንዲያዙ ነው የተነገረው። ማንቸስተር ዩናይትዶች ስዊድን፣ ፊንላንድ፣ አየርላንድ፣ ኖርዌይ እና ፖላንድ የወዳጅነት ጨዋታ የሚያደርጉባቸው ሀገራቶች እንደሆኑ ይፋ ተደርገዋል። ማንቸስተር ዩናይትድ ስዊድን ውስጥ ከፈረንሳዩ ክለብ ፓሪስ ሰን ዠርሜን ጋርም የወዳጅነት ጨዋታውን እንደሚያደርግ መረጃዎች ይፋ ተደርገዋል። ክለቡ በዚህ ዓመት ወደ ኤዥያ ሀገራት የቅድመ ውድድር ዝግጅትም ጉዞ ላለማድረግ መወሰናቸው ነው መረጃዎች የወጡት። ስለዚህ ማንቸስተር ዩናይትድ መጀመሪያ ከሬክሻም ጋር በፊንላንድ ጨዋታውን ያደርጋል። ከዛም ከሮዘንበርግ ጋር በኖርዌይ ነው ጨዋታውን የሚያደርገው። ከአትሌቲኮ ማድሪድ ጋር እና ከፓሪስ ሳን ዠርሜን ጋር ደግሞ በስዊድን ጨዋታቸውን ያደርጋሉ። ከዛ ውጪ ከሊድስ ዩናይትድ ጋር በአየርላንድ እና ከኤሲ ሚላን ጋር በፖላንድ በቅድመ ተከተላቸው ጨዋታዎችን እንደሚያደርጉ የወጣላቸው መርሃ ግብር እያሳየ ነው የሚገኘው። ሃሪ ማጓየር ከቦርንመዝ ጋር በነበረው ጨዋታ በቀይ ካርድ ከሜዳ ከተሰናበተ በኋላ በአራተኛው ዳኛ ላይ ባሳየው ያልተገባ ስነ ምግባር ምክንያት ክስ እንደተመሰረተበት የእንግሊዝ እግር ኳስ ማህበር ይፋ አድርጓል። ሃሪ ማጓየር ለቀረበበት ክስም ምላሽ ለመስጠት እስከ መጋቢት 24 ቀን ድረስም ጊዜ እንደተሰጠው ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ሊቨርፑልን የተመለከተ መረጃን እናንሳ። የሊቨርፑል አጥቂ አሌክዛንደር ኢሳክ ወደ ልምምድ እንደሚመለስ አሰልጣኝ አርነ ስሎት ይፋ አድርገዋል። በሌላ በኩል ግብ ጠባቂ አሊሰን ቤከር ከተጠበቀው በበለጠም በጉዳት ከሜዳ እንደሚርቅ ነው አርነ ስሎት ይፋ ያደረጉት። ሁጎ ኤኪቲኬ እና ፌዴሪኮ ኪየዛ ለጨዋታው ዝግጁ መሆናቸውም እንዲሁ ተነግሯል። ጀረሚ ፍሪምፖንግ የሕክምና ግምገማ እየተደረገለት እንደሆነ የገለጹት አሰልጣኙ ለሀገሩ ሲጫወት የተቀየረው ለጥንቃቄ መሆኑም ጭምር ነው የተናገሩት። ሊቨርፑል የፊታችን ቅዳሜ ቀን 8 ሰዓት ከ45 ሲል ከማንቸስተር ሲቲ ጋር ወሳኝ የሚባል የኤፍኤ ካፕ መርሃ ግብር እንዳለባቸው ይታወቃልና ለዛ ጨዋታም ዝግጅት እያደረጉ ይገኛሉ። አሌክዛንደር ኢሳክ በጣም በጥሩ ሁኔታ ላይ ያለ ይመስለኛል ብለዋል አርነ ስሎት።
ምክንያቱም ስዊድን ከትላንትና በስቲያ ምሽት ላይ ዓለም ዋንጫ ማለፏን አረጋግጧልና ከዚያ በኋላ ደግሞ ለመጀመሪያ ጊዜ ከቡድኑ ጋር ልምምድ ጀምሯል። ስለዚህም በጣም ደስተኛ የሆነበት ጊዜ ላይ እንዳለ ተስፋ አደርጋለሁ ሲሉ ነው አሰልጣኝ አርነ ስሎት ስለ አሌክዛንደር ኢሳክ ሀሳባቸውን የሰጡት። ለጊዜው አርነ ስሎት የሪቻርድ ሂውዝ እና የማይክል ኤድዋርድስ ሙሉ ድጋፍ እንዳለው ይነገራል። ሁሉም አመራሮች አርነ ስሎት በተለያዩ ምክንያቶች እጅግ ፈታኝ ሁኔታ እንደገጠመው ያምናሉ። ይህን አስቸጋሪ ወቅትም በድል ከተወጣው ደግሞ ሊቨርፑል ወደፊት ለማራመድም በተሻለ ሁኔታ ዝግጁ ይሆናል ብለው ነው የሚያስቡት። ነገር ግን ሊቨርፑል በሚቀጥሉት ጥቂት ሳምንታት ውስጥ ከኤፍኤ ካፕ እና ከቻምፒየንስ ሊግ ከወጣ ግን እንዲሁም በፕሪሚየር ሊጉ ከመጀመሪያዎቹ ቶፕ 5 ዝቅ ብሎ ቢያጠናቅቅ ይህ የአመራሮቹ ድጋፍ እስከምን ድረስ ሊቀጥል ይችላል የሚለው ጉዳይ በጣም ሊፈታተን የሚችል እንደሆነ ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረም የሚገኘው። የሊቨርፑል ሌጀንድ ጆን ባርነስ አሰልጣኝ አርነ ስሎትን በማሰናበት ዙሪያ ለሚነሱ ወሬዎች ምላሽ ሰጥቷል። ባርነስ እንደገለጸው ከሆነ ስሎት ገና ባለፈው የውድድር ዘመን ቡድኑን ለሻምፒዮንነት ካበቃ በኋላ አሁን ላይ ስንብቱን ማንሳት ተገቢ አይደለም ብዬ ነው ማስበው። ሻቪ አሎንዞ ቢመጣና በመጀመሪያዎቹ 6 ወራት ወይም በመጀመሪያዎቹ ዓመትም ባይሳካለት እሱን ልናሰናብተው ነው ወይ ሲልም የጠየቀው ባርነስም ማንኛውም አሰልጣኝ ወደ አንፊልድ የሚመጣው ብቃት ስላለው መሆኑንና ደጋፊዎች ታጋሽ መሆን እንዳለባቸው ያሳስባል። የባርነስ አስተያየት በአሁኑ ወቅት በአርነ ስሎት ላይ የሚሰነዘሩ ትችቶችን የሚከላከል አይነት ሀሳብ እንደሆነ ነው ሀሳቦች እየተሰጡበት የሚገኘውና መረጋጋትና ደጋፊዎችም ትዕግስት ማድረግ አለባቸው ሲልም ጭምር ነው ባርነስ እየተናገረ የሚገኘው። አርነ ስሎት ስለ ሙሐመድ ሳላ ይናገራል። በሚቀጥሉት ሳምንታትና ወራት ውስጥ አሁንም ለአንድ ልዩ ነገር በምንጫወትበት ጊዜ ታሪኩን የበለጠ ልዩ እንደሚያደርገው ተስፋ አደርጋለሁ። ነገር ግን ይህንን ክለብ እንደ ሌጀንድ ይለቃል። ምክንያቱም ይህንን ክለብ ባለፉት የውድድር ዘመናት ያሳየው ብቃትም ትልቅ ሚናን የሚጫወት ለዚህም ባደረገው ነገር ምክንያትም በጣም በትልቁ ምስጋና ሊገባው የሚገባ ተጫዋች ነው ሲልም ጭምር ነው ያሞካሸው። ስሎት ስለ ሳላ ይቀጥሉና በዓለም ዙሪያ በጣም ብዙ ጥሩ ተጫዋቾች አሉ። እናም ደግሞ ለሱ በእርግጠኝነት ባለፉት 10 ዓመታት ውስጥም ለነሱ አንደኛው ነው። ሁሉም ሰው ካለፉት 10 ዓመታት ውስጥ እንደ ምርጥ ተጫዋች ተደርጎ ይወራል። ያንን የጎል ረሃብም በየ3 ቀኑ ማሳየት፣ ያንን ሙያዊ ለክለቡ ያንን ቁርጠኝነት፣ እንደገና ጎል ለማስቆጠር መፈለግ፣ ሁልጊዜም መጫወት መፈለግ፣ ከመጠናቀቁም 3 ደቂቃዎች በፊት ስትቀይረው ምናልባት አንድ ተጨማሪ ማስቆጠር ይችል ነበር ብሎ እንደሚያስብ አይነት ተጫዋችም ለኔ የሚያሳየው ነገሩ በሙሉ በጣም እጅግ አስደናቂ ነበር ሲልም ነው ስሎት ስለ ሙሐመድ ሳላም የሚናገሩት። ጎል ማስቆጠር፣ አሲስቶችን ማድረግ፣ እንደ ደጋፊ 3ቱን የፊት መስመር ተጫዋቾች ሳላም፣ ማኔና ቦቢ ፌርሚኖን ተመልክቻቸዋለሁ። ሁሉም ሰው ስለ እነሱ እያወራ ነው። ስለ ጥምረቱና ትክክል ነው መወራት አለበትም ሲል ነው ስሎት የሚናገረው። ስሎት ስለ ሳላህ መልቀቅም ተጠይቀው ምላሻቸውን ሰጥተዋል። አውቄ ነበር፣ ስለዚህም ለእኔ አዲስ ዜና አልነበረም። ነገር ግን የቡድን አጋሮቹ ሁሉ ያሳዩት ሪያክሽን ግን መስማትና ማየት በጣም ጥሩ ይመስለኛል። ነገር ግን በዓለም ዙሪያ ከየትኛውም ቦታ ለዚህ የእግር ኳስ ክለብና አጠቃላይ ለእግር ኳስ ላደረጋቸው ነገሮች ሁሉ ግን ሪያክሽን ማሳየት በጣም ጥሩ ነበር ሲልም ጭምር ነው የተናገረውና ውሳኔውን ግን ቀደም ያውቅ ነበር ሲልም ነው የተናገረው። ከሱ ጋር መስራት በጀመርኩበት በመጀመሪያው ቀን በሙያዊነቱ በጣም ተደንቄያለሁ። ምክንያቱም እንደ ማንኛውም የውድድር ዘመን ከውድድር ዘመኑ ውጪ ምን ያክል እንዳደረጉ የሚያሳይ ፈተና ሲጀመር ሁሉንም አሸንፏል። እሱ ተመልሶ ሲመጣ ለሁሉም ተጫዋቾች በላይ ፊት ሆኖ ነበር። እናም እንደ አሰልጣኝ የምትፈልገው ተስማሚ ሁኔታ ይሄ ይመስለኛል። ኮከብ ተጫዋቾችህ ልክ እንደዚህ ፊት ሆነው እንዲመለሱ ነው በትልቁ የምትፈልገው ሲልም ጭምር ይናገራል። አሰልጣኝ አርነ ስሎት ነው ይህንን ሀሳብ ያጋራው። የቸልሲን ጉዳዮች ደግሞ ወደ እናንተ እናደርስ። ኤንዞ ፈርናንዴስ ቸልሲ ከሰለቸው በፈለገበት ቦታ መሄድ ይችላል፣ የፈለገበት ሄዶ መጫወት ይችላል ብሏል። ጆን ኦቢ ሚኬል ነው ይህንን ሀሳብ የሰጠው። የቀድሞው የቸልሲ ታሪካዊ ተጫዋች የሆነው ጆን ኦቢ ሚኬል ኤንዞ ፈርናንዴዝ የሰጠውን አስተያየት ተከትሎ ትችቱን ሰንዝሯል። ኤንዞ ፈርናንዴዝ ከቀናት በፊት በማድሪድ መኖር እንደሚፈልግ ተናግሮ እንደነበር የሚታወስ ጉዳይ ነው። ጆን ኦቢ ሚኬል በበኩሉ ከክለቡ ጋርም ከክለቡ በላይም አስፈላጊ የሆነ ማንም ተጫዋች የለም፣ ለቸልሲ በመጫወቱ ማመስገን አለበት ሲልም ጭምር ነው የሚናገረው። አክሎም ይናገራል በቸልሲ መጫወት ሰልችቶት ከሆነ እጁን ከፍ አድርጎ እየፈለገበት መግባት ይችላል ሲልም ጭምር ነው ጆን ኦቢ ሚኬል ሀሳቡን እየሰጠ የሚገኘው። ኤንዞ ፈርናንዴስ የግል ፍላጎቱ አሁን ካለው የቸልሲ ፕሮጀክት ጋር ማለትም ከሊያም ሮስኒየር ጋር ሊጣጣም እንደማይችል ያምናል ነው እየተባለ የሚገኘው። አሌክስ ክሩክ እንዳጋራው መረጃ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ መሄድን ወይም መቀላቀልን ቀላል እንዳልሆነ በደንብ ያውቀዋል።
ለዛም ነው የክለቡ ስምን በየኢንተርቪው እያነሳ አዲስ ነገር ከተፈጠረ ለማየት እየሞከረ የሚገኘው የሚል መረጃ ጭምር እየወጣ ነው የሚገኘውና እንግዲህ ተጫዋቹ ከሪያል ማድሪድ ጋር በደንብ መቆራኘት እንደሚፈልግና ወደ ሪያል ማድሪድ ማምራት እንደሚፈልግ በትልቁ እየተናገረ ይገኛል። ሪያል ማድሪድም ይህንን ተመልክቶ ፍላጎቱን በደንብ እንዲያሳይበትም ጭምር ጥረቶችን እያደረገ እንደሚገኝ ነው ተጫዋቹን በተመለከተ የሚወጡ መረጃዎች እየወጡ ነው። ነገር ግን የዚህ የተጫዋቹ ድርጊት ግን የቸልሲ ተጫዋቾችን ደስተኛም አላደረገም። የቸልሲ ተጫዋቾች በኤንዞ ፈርናንዴዝ ደስተኛ እንዳልሆኑ የሚያሳዩ መረጃዎች እየወጡ ነው። ኤንዞ ፈርናንዴዝ ቡድኑ ውጤት በራቀው ወቅት እያሳየ ባለው አመራርም አንዳንድ የቸልሲ ተጫዋቾች ደስተኛ አልሆኑበትም። በተከታታይ 4 ሽንፈቶች በገጠሙበት በዚህ ሰዓት የቡድን አጋሮቹም በሜዳ ላይ በግልጽ መተቸቱ በተለይም ለፕሪሚየር ሊግ ቶፕ 4 ለመግባትም በሚደረገው ትግል አንድነትን በጣም በሚያስፈልግበት በዚህ ሰዓት እንዲሁም ደግሞ እንዲህ መሆኑ አንዳንድ የቡድኑን አባላት እጅግ በጣም እንዳስቆጣ ነው የተነገረው። ፈርናንዴዝ በቅርቡ በፓሪስ ሰን ዠርሜን፣ በኒውካስል ዩናይትድ እና በኤቨርተን በደረሱበት ሽንፈቶች ማግስትም በመልበሻ ክፍል ውስጥ ድምፁን ከፍ አድርጎ ቅሬታውን ሲገልጽም እንደነበር ጭምር ነው የሚያሳዩ መረጃዎችም ቴሌግራፍ የተባለው የመረጃ ምንጭ ይፋ ያደረገው። ጆኖቢ ሚኬል ይናገራል። አሁን ላይ እንደ ኮል ፓልመር፣ ኤንዞ ፈርናንዴዝ፣ ማርኮ ኮሬያ፣ ሞይስ ካይሴዶ ያሉ ተጫዋቾች ያለውን እንደ ሪያል ማድሪድ ካሉ ክለቦች የስልክ ጥሪ ማግኘት ሲጀምሩ ፍሎሬንቲኖ ፔሬዝ ተጫዋቾቹን ከክለቦቹ የመስረቅም ወይም በመስረቅም የተካነ ነው። እሱ ደግሞ የዝውውር ጥያቄ ሲያቀርብ ውድቅ ማድረግ አትችልም። ከፍሎሬንቲኖ ፔሬዝ የሚመጣን የስልክ ጥሪ እምቢ ማለት አትችልም። ለዚህ ነው የቸልሲ የአሁኑ አሰራር የምጠራጠረው። እናም ለዚህ ነው ዋናው ዓላማ ምንድነው የምለው የዚህ ክለብ ዓላማ ማሸነፍ፣ ዋንጫዎችን ማምጣት መሆን አለበት ሲልም ጭምር ነው ጆን ኦቢ ሚኬል ሀሳቡን እየሰጠም የሚገኘው። ባለፈው 1 ዓመት ውስጥ ለወኪሎች በርካታ ገንዘቦችን በመክፈል የምዕራብ ለንደኑ ክለብ ቸልሲን የሚስተካከለው ክለብ አልተገኘም። ቸልሲ ቀዳሚ ክለብ መሆኑን የተረጋገጠው ቸልሲ ከ2025 የካቲት ወር እስከ 2026 የካቲት ወር ድረስም ለወኪሎች 65 ሚሊዮን ፓውንድን መክፈላቸውን የሚያሳዩ መረጃዎች ናቸው የወጡት። አስተን ቪላ 38 ሚሊዮን ፓውንድ በማውጣት ሁለተኛ ደረጃ ላይ የተቀመጠ ክለብ እንደሆነ ነው ይፋ የተደረገው። ቸልሲ በአጠቃላይ 65 ሚሊዮን ፓውንድ በማውጣት አንደኛ ደረጃ ላይ ተቀምጧል። አስተን ቪላ 38 ሚሊዮን ፓውንድ ሁለተኛ፣ ማንቸስተር ሲቲ 37 ሚሊዮን ፓውንድ ሶስተኛ፣ ሊቨርፑል 34 ሚሊዮን ፓውንድ አራተኛ፣ አርሰናል 32 ሚሊዮን ፓውንድ አምስተኛ፣ ማንቸስተር ዩናይትድ 31 ሚሊዮን ፓውንድ በማውጣት ስድስተኛ ደረጃ ላይ ተቀምጠዋል። አጠቃላይ የፕሪሚየር ሊግ ክለቦች በአንድ ዓመት ውስጥ 460 ሚሊዮን ፓውንዶችን ብቻ ነው በአጠቃላይ ለተጫዋቾች ወኪሎች ክፍያዎችን እንደፈጸሙ የሚያሳዩ መረጃዎችም እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮችም እንመልከት። ፊል ፎደን በዓለም ዋንጫው ላይጠራ ይችላል የሚል መረጃ እየወጣ ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል ፊል ፎደን በዓለም ዋንጫው ስብስባቸው ስለመካተቱ እርግጠኛ እንዳልሆኑ ይፋ አድርገዋል። ባለፉት ቀናት በተደረጉ የወዳጅነት ጨዋታዎች ፊል ፎደንን በቋሚነት ያሰለፉት አሰልጣኙ ባሳየው እንቅስቃሴ ደስተኛ አልሆኑም። ፊል ፎደን በጃፓኑ ሽንፈት ጉዳት ላይ የነበረው ሃሪኬንን ተክቶ ሐሰተኛ 9 ቁጥር ሆኖ ነበር ወደ ጨዋታው የገባው። የ25 ዓመቱ ፊል ፎደን እየተቀየረ በወጣባቸው ሁለቱም የአቋም መፈተሻ ጨዋታዎችም ተጽዕኖ ለመፍጠር ተቸግሮ እንደነበር ነው የተመለከትነው። ፎደን ልምምድ ላይ ጥሩ ነበር ያሉት ቶማስ ቱሄል፣ ነገር ግን ያንን ሜዳ ላይ ለማሳየት ግን ተቸግሮ ነበር ሲሉ ጭምር ይናገራሉ። ይህንን ተከትሎ ለዓለም ዋንጫ ተመልሶ መምጣቱ የተረጋገጠ አይደለም ሲሉ ቶማስ ቱሄል አስተያየታቸውን ሰጥተዋል። ሰሞኑን ቶማስ ቱሄል በተለይ ከተጫዋቾች ጋር በተያያዘ ግልጽ ሀሳባቸውን ነው እየተናገሩ የሚገኙት። ፊል ፎደንን አሁንም በዓለም ዋንጫው ላይ የመጠራት እድሉ በጣም ጠባብ ነው ሲሉ ተናግረዋል። ከዚህ በፊት ሃሪ ማጓየር ቋሚ ተጫዋች አይሆንም በዓለም ዋንጫው ላይ 3ኛ ወይም 4ኛ ምርጫዬ ነው ሲሉ ጭምር ነበር መናገራቸው የሚታወሰውና ግልጽ ሀሳቦችን እየሰጡ ይገኛሉ። የፊል ፎደን ዓለም ዋንጫ ላይ መምጣትም የተረጋገጠ አይደለም ሲሉም ጭምር ነው የተናገሩት አሰልጣኝ ቶማስ ቱሄል። የሲቲ የወር ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲ የወርሃ መጋቢት የወር ምርጥ ተጫዋቹን ይፋ አድርገውታል። በዚህ መሰረትም የኋላ መስመር ተሰላፊ የሆነው ተጫዋቹ አብዲኮዱር ኩሶኖቭ የመጋቢት የወር ምርጥ ተጫዋች ተብሎ መመረጥ ችሏል። ኡዝቤኪስታናዊው ተከላካይ አብዲኮዱር ኩሶኖቭ በውድድር ዘመኑ ለሁለተኛ ጊዜ ነው የክለቡ የወር ምርጥ ተጫዋች ሽልማትንም ማሸነፍ የቻለው። አብዲኮዱር ኩሳኖቭ ይናገራል። ፔፕ ጓርዲዮላን በጣም አመሰግናለሁ። ከኔ ጋር ብዙ የግል ጊዜን አሳልፎ እያንዳንዱን የጨዋታ ዝርዝርን በጥልቅ ያብራራልኛል። ደረጃ በደረጃ እየሰራ ነው። እሱም ደግሞ አያጣድፍም። እናም ጊዜ እንደሚያስፈልገኝ ይረዳልና በዚህ ምክንያትም አሰልጣኝን ፔፕ ጓርዲዮላን ማመስገን
በትልቁ ፈልጋለሁ ሲልም ጭምር ነው የተናገረው አብዲ ከዱር ኩሶኖቭ። ሪኮ ሎዊስ ከማንቸስተር ሲቲ ስለመልቀቅ እያሰበ ይገኛል የሚሉ መረጃዎችም እየወጡ ነው። በቅርብ ጊዜ መሰለፍ እድልን እያጣ በመሆኑ ምክንያት ይህንን ነገር እንዳሰበና ከክለቡ ስለመልቀቅም እያሰበ እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ነው። ሰንደርላንድ፣ ኤቨርተን፣ ክሪስታል ፓላስ፣ ፉልሃም እና ብሬንትፈርድ የ21 ዓመቱን ተጫዋች ለማስፈረምም ከሚፈልጉ ክለቦች መካከል ጥቂቶቹ ናቸው እየተባሉ ይገኛሉና ይህንን ተጫዋች ለማስፈረም ትልቅ ጥረቶችን እያደረጉ እንደሚገኙ ነው ዘገባዎች እየወጡ የሚገኙት። ሪኮ ሎዊስ ግን ከሲቲ ጋር የሚለያይበት እድል እንዳለው ይፋ ተደርጓል። ፔፕ ጓርዲዮላ ስለ ኤፍኤ ካፕ ይናገራል። ባለፉት 3 ዓመታት በሁሉም ፍጻሜ መድረስ ችለን ነበር፣ ነገር ግን ያሸነፍነው አንዱን ብቻ ነው። ይሄ ትንሽ ያበሳጫል፣ ነገር ግን ዘንድሮ ያንን ስህተት አርመን ዋንጫውን ወደ ኢቲያድ እንደምናመጣውም ተስፋ አደርጋለሁ ብለዋል። ኤፍኤ ካፑን ስለማሸነፍም ሀሳቡን ተጠይቆ ነው ምላሹን የሰጠው። ማንቸስተር ሲቲ የኤሊዮት አንደርሰን ፊርማን ከዓለም ዋንጫ በፊትም ማፋጠን ይፈልጋሉ። ማንቸስተር ሲቲ የኤሊዮት አንደርሰን ዋጋ ከዓለም ዋንጫው በኋላ 100 ሚሊዮን ፓውንድ በላይ ሊጨምር ይችላል የሚል ስጋት አድሮባቸዋል ነው የተባለው። ጆን ስቶንስ አዲስ የማንቸስተር ሲቲ ኮንትራት ይቀርብለታል ተብሎ አይጠበቅም። አሁን ያለው ውልም በዚህ ክረምት የሚጠናቀቅ ይሆናል። የመሃል ተከላካዩ ከሚመለከቱት ክለቦች መካከልም ኤቨርተን አንደኛው ነውና ወደ ቀድሞ ክለቡ ሊያመራ የሚችልበት እድሉ በጣም ሰፊ ነው ተብሎ መረጃዎች እየወጡ ነው። የሪያል ማድሪድ ጉዳዮችን ደግሞ እንንገራችሁ። ኤንዞ ፈርናንዴስ ትናንትና በሰጠው ቃለ ምልልስ ላይ እንደገለጸው በጨዋታው ዘይቤ ትኩረት የሚያደርግባቸውና አርአያ ከሆኑት ተጫዋቾች መካከል ቶኒ ክሮስ እና ሉካ ሞድሪች መሆናቸውን ይናገራል። ቶኒ ክሮስ አንደኛው ነው ብሏል። ይመስለኛል ሁለታችንም በተመሳሳይ ቦታ ላይ ነው የምንጫወተው። እንደ ሉካ ሞድሪች ሁሉ ከቶኒ ክሮስ ጋርም እርስ በርሳችን ሜዳ ላይም ተፋልመን እናውቃለን። እነዚህ ሁለት አስገራሚና ድንቅ ተጫዋቾች ናቸው። በእግር ኳስ ሕይወታቸው ሁሉንም ነገር አሸንፈዋል። ስለዚህም በእግር ኳስ ታሪክ ውስጥም ሌጀንድ ብለን ልንጠራቸው እንችላለን ሲልም ጭምር ነው የተናገረው። ኤንዞ ፈርናንዴዝ ነው ስለ ቶኒ ክሮስ እና ስለ ሉካ ሞድሪች ሀሳቡን የሰጠው። ስካይ ስፖርት እንዳወጣው መረጃ ከሆነ ሪያል ማድሪድ የባየር ሌቨርኩዘኑን አጥቂ ክሪስቲያን ኮፋንን ሁኔታ በቅርበት እየተከታተለው ይገኛል። ሪያል ማድሪድ ወደፊት ይበልጥ የፊት መስመሩን ለማጠናከር ተጫዋቹን እንደ አማራጭ ይዞታል። ቅድም ላይ ከአርሰናል ጋር ተጫዋቹ እንደሚያዝ ገልጬላችሁ ነበርና አርሰናልና ሪያል ማድሪድ ይህን ተጫዋች በማስፈረም ጉዳይ ላይ ትልቅ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ባየር ሌቨርኩዘን ለተጫዋቹ የጠየቀውን ዋጋ በ60 እና 70 ሚሊዮን ዩሮ መካከልም እንደሆነ ይፋ ተደርጓል። ምንም እንኳን ሪያል ማድሪድ አጥቂውን ቢፈልግም በአሁኑ ወቅት ግን የፊት መስመሩን እንደ ኬሊያን ምባፔና ወጣቱ ጎንዛሎ ጋርሲያ ባሉ ተጫዋቾችም የተያዘ ነው። ሆኖም ግን የሌቨርኩዘኑ የቀድሞ ኮከብ ፍሎሪያን ቬርትስ ወደ ሊቨርፑል ማምራቱን ተከትሎ ማድሪድ ሌሎች የሌቨርኩዘን ተጫዋቾችን ለመመልከትም ፍላጎት እንዳሳየ ጭምር ነው ስካይ ስፖርት የተባለው የመረጃ ምንጭ ይፋ ያደረገው። እንደ ኢኤስፒኤን መረጃ ከሆነ ሪያል ማድሪድ የአጥቂ መስመሩን ለማጠናከር በዝውውር ገበያው ላይ ትኩረቶችን እያደረገ ነው። በዚህም ፈረንሳዊውን አጥቂ ሁጎ ኤኪቲኬን በዝውውር አማራጭ ዝርዝር ውስጥም እንዳለ ነው የመረጃ ምንጩ የሚጠቅሰው። ተጫዋቹ በአሁኑ ወቅትም በእንግሊዙ ሊቨርፑል ቤት ድንቅ ብቃቱን እያሳየ የሚገኝ ተጫዋች ነው። ሌላኛው ኤርሊንግ ሃላንድ ነው። ማንቸስተር ሲቲውን አጥቂ ኤርሊንግ ሃላንድን ሪያል ማድሪዶች በትልቁ ሲከታተሉት የቆየ የነበረ ቢሆንም አሁን ላይ ግን ከፍላጎት ዝርዝሩ ውጭ ያደርገውታል የሚሉ መረጃዎችም ጭምር እየወጡ ነው። ሪያል ማድሪድ ከዝርዝሩ ያወጣበት ሁነኛው ምክንያትም በከፍተኛ የዝውውር ዋጋው ምክንያት እንደሆነ ነው የሚገለጸው። ማንቸስተር ሲቲ ለሃላንድ 200 ሚሊዮን ዩሮ የጠየቀ ክለብ እንደሆነ ተነግሯል። ይህም ዋጋ ደግሞ ለማድሪድ ከአቅም በላይ ወይም ከታቀደው በጀት በላይም ውጭ ይሆንበታል ተብሎ እንደሚታሰብና ሪያል ማድሪድ በዚህ በዋጋ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደማያደርግ ነው ኢኤስፒኤን የተባለው የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድ ዳኒ ሰባዮስን በዚህ የክረምት የተጫዋቾች የዝውውር መስኮት ለመሸጥ አሁንም ክፍት ነው። ተጫዋቹ ወደ ቀደሞ ክለቡ ሪያል ቤቲስ መመለስን ቢመርጥም የ9 ሚሊዮን ዩሮ ዓመታዊ ደሞዙና ክለቡ የጠየቀውን የ15 ሚሊዮን ዩሮ የዝውውር ዋጋ ነገሮችን ውስብስብ አድርጎበታል ብሏል ዲያሪዮ አስ መረጃውን ሲያጋራ። የኤድዋርዶ ካማቪንጋ ሽያጭ ሊከናወን የሚችልበት እድሉ እንዳለ ይፋ ተደርጓል። ምንም እንኳን እስካሁን የተወሰነ ውሳኔ ባይኖርም በሪያል ማድሪድ ያለው ሁኔታ ግን ውስብስብ ነው። ፓሪስ ሳን ዠርሜን እና የፕሪሚየር ሊግ ክለቦችም ካማቪንጋን በቅርበት እየተከታተሉት እንደሚገኙ የሚያሳዩ ዘገባዎችም እየወጡ ይገኛሉ የተባለው። ስለዚህም ፓሪስ ሳን ዠርሜኖች ይህንን ተጫዋችም ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። በእርግጥ የእንግሊዝ ክለቦችም
እነ ሊቨርፑልም ጨምሮ እነ አርሰናል እነ ቼልሲም ጭምር ኤድዋርዶ ካማቪንጋን የሚፈልጉ ክለቦች እንደሆኑ የሚያሳዩ መረጃዎች ወጥተዋል። ዲያሪዮ አስ ነው መረጃውን ያጋራው። ኬሊያን ምባፔ ከኢንተርናሽናል ብሬክ የተመለሰ ሲሆን ከታህሳስ ወር ጀምሮ ባጋጠመው የጉልበት ጉዳት ካገገመ በኋላ አሁን ላይ በጥሩ የአካል ብቃትና የአእምሮ ሁኔታ ላይ ነው የሚገኘው። ኬሊያን ምባፔ ከባድ ጉዳቶችንና የጨዋታ መቅረቶችን አሸንፏል። እናም አሁን ላይ ደግሞ ያንን ህመም ተመልሶ መጥቷል። ይህም ደግሞ አርቤሎና ሪያል ማድሪድ በሚፈልጉት ሰዓትም መመለሱ ለብዙዎችም እፎይታን እንደሰጠ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ እንደሚገኙ ዘገባዎቹ የጠቆሙት። አርቤሏ ከጉዳቱ በኋላ ጥቂት የመጫወቻ ደቂቃዎችን ቀስ በቀስ ለኤምባፔ እየሰጠ ነበር። አሁን ላይ ግን ወደ ቋሚ ተሰላፊነትም ለመመለስ ተዘጋጅቷል የተባለው ለሱ ደግሞ ለመመለስም ባየር ሚኒክን ከመቅጠሙ በፊትም ለቡድኑ ትልቅ ዜናን ይወክላል ተብሎ ይታሰባል። በተለይም ኬሊያን የቡድኑን ዋናና ከፍተኛ ግብ አስቆጣሪ መሆኑ ለቡድኑ ትልቅ በራስ መተማመንም ግርማ ሞገስንም ይሰጣል ተብሎ እንደሚታሰብ ነው ዲያሪዮ አስ የተባለው የመረጃ ምንጭም ይፋ ያደረገው። ታዋቂው ጋዜጠኛ ጆርጅ ፒኮን እንደተናገረው ከሆነ የቼልሲው አማካይ ኤንዞ ፈርናንዴስ ወደ ሪያል ማድሪድ ለመቀላቀል ያለውን ፍላጎትም አሁን ላይ በግልጽ እየታየ እንደሆነ ይፋ ተደርጓል። ጋዜጠኛው በዘገባው ላይ ኤንዞ በማድሪድ መኖር እንደሚያስደስተው የተናገረው በድንገት ሳይሆን ሆን ብሎ ፍላጎቱን ለመግለጽ እንዳሰበበት ነው የተናገረው። ኤንዞ ፈርናንዴስ በማድሪድ መኖር ያስደስተኛል ማለቱ በአጋጣሚ የተነገረ ንግግር አይደለም። ለሱ ምርጫ ቢሆን ኖሮ ገና ትላንትና ሪያል ማድሪድ ቤት ይገኝ ነበር። ይህንን ሁልጊዜም በግል ንግግሮቹ በቅኔ ይናገር ነበር። አሁን ላይ ግን ስሜቱን በአደባባይ በግልጽ መደበቁን አቁመዋል። ይህም ደግሞ በመጨረሻው ፍሬው እንደረገፈ ዛፍም የመንጠቅ ያክል ሙከራ ወይም ዘመቻ ነው ተብሎ ነው የሚታሰበው። ስለዚህም ሪያል ማድሪዶች እንዲያስፈረሙት ግልጽ መልእክቶችን እያስተላለፈ እንደሚገኝ ነው ዘገባዎቹ በትልቁ እያነሱ የሚገኙት። ሪያል ማድሪድ የ2008 ተወላጁን ጣሊያናዊ የአታላንታ የመስመር ተከላካይ የሆነው ሆኔስት አሆርን በክረምቱ እየተከታተሉት ይገኛሉና የክንፉ ተከላካይ ደግሞ ለማስፈረም እንቅስቃሴዎችን ከሚያደርጉ ክለቦች መካከል አንደኛው የስፔኑ ግዙፍ ክለብ ሪያል ማድሪድ እንደሚገኝበት ጭምር የሚያሳዩ መረጃዎች ይፋ ተደርገዋል። በፈረንሳይ ሊግ የከፍተኛ ተከፋይ ተጫዋቾች ደረጃም ፓሪስ ሰን ዠርሜን በበላይነት እንደተቆጣጠረው መረጃዎች እየወጡ ነው። በሊጉ ከፍተኛ ተከፋይ ከሆኑ 15 ተጫዋቾች ውስጥ 14ቱ የፓሪስ ሰን ዠርሜን ተጫዋቾች ናቸው። ከከፍተኛ ተከፋዮች 30 ተጫዋቾች ውስጥም 8ቱ የኦሎምፒክ ደማርሴ ተጫዋቾች ሲገኙ ይህም ሁለተኛው ክለብ ያደርገዋል። የባሎን ዶር አሸናፊው ኦስማን ዴምቤሌ ወርሃዊ 1.5 ሚሊዮን ዩሮ በማግኘትም የፈረንሳይ ሊግ ከፍተኛ ተከፋይ ተጫዋች እንደሆነ የሚያሳዩ መረጃዎች ያሉ። ኦስማን ዴምቤሌ 1.5 ሚሊዮን ዩሮ በወር በማግኘት ቀዳሚው ሲሆን ማርኪኒዮስ ሁለተኛ ነው። 1.12 ሚሊዮን ዩሮ በወር ያገኛል። ለሶስተኛ ደረጃ ላይ የተቀመጡት አችራፍ ሀኪሚና እንዲሁ ሄርናንዴዝ ናቸው። ሁለቱም 1.1 ሚሊዮን ዩሮ ነው የሚያገኙት። ዋረን ዛየር ኤሚሪ ደግሞ 950 ሺህ በማግኘት አምስተኛ ደረጃ ላይ ተቀምጧል። ወርሃዊ ክፍያቸው ነው። ሮቤርቶ ዲዘርቢ ቶተንሃምን ያተርፈዋል ብለዋል። አደም ላላና ነው ይህንን ሀሳብ የሰጠው። የቀድሞ እንግሊዛዊ ተጫዋች አደም ላላና ቶተንሃም አሰልጣኝ ሮቤርቶ ዲዘርቢን ማግኘቱ እድለኛ ነው በማለት ጭምር ይናገራሉ። ዲዘርቢ ቶተንሃምን በሊጉ ማቆየት ይችል እንደሆነ የተጠየቀው አደም ላላና በእርግጠኝነት ምንም ጥርጥር የለኝም ሲልም ጭምር ይናገራል። ቶተንሃም በጣም እድለኞች ናቸው። ትንሽ ቀንቼባቸዋለሁ። ጉዞ ውጣ ውረድ ይኖረዋል፣ ነገር ግን አስደሳች ይሆናል ሲልም ነው አደም ላላና አስቴቱን እንደሰጠም የተነገረው። ቶተንሃምን መረከብ ለእኔ ትልቅ ክብር ነው ብለዋል። ጣሊያናዊው አሰልጣኝ ሮቤርቶ ዲዘርቢ ናቸው ይህንን ሀሳብ የሰጡት። በአዲሱ ክለባቸው ቶተንሃምም ተገኝተው ስራቸውን በይፋም ጀምረዋል። አሰልጣኙ ለደጋፊዎች ባስተላለፉት መልእክትም እዚህ በመሆኔ ደስተኛ ነኝ፣ የእናንተ አሰልጣኝ በመሆኔም እኮራለሁ ሲሉ ጭምር ነው የተናገሩት ሮቤርቶ ዲዘርቢ። ቶተንሃምን መረከብ ለእኔ ትልቅ ክብር ነው ያሉት አሰልጣኙም በዚህ ትልቅ ክለብ ውስጥም ለረጅም ጊዜ መቆየትን እፈልጋለሁ ሲልም ጭምር ይናገራል። ጥሩ ያልሆነ የውድድር ዘመንን እያሳለፈ የሚገኘው ቶተንሃም በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ነው እየተቀመጠም የሚገኘውና ያንን ውጤት ለማሻሻል ደግሞ አሰልጣኝ ሮቤርቶ ዲዘርቢ ትልቅ የቤት ስራ እንደተሰጣቸው የሚያሳዩ ዘገባዎች ይፋ ተደርገዋል። ሮበርት ሌቫንዶስኪ በቅርቡ በክለቡና በብሔራዊ ቡድኑ የወደፊት ቆይታ ይወስናል ተብሏል። ባርሴሎና አሁን ባለው ኮንትራቱ በተለይም የ1 ዓመት ኮንትራትን ለማቅረብም
ተዘጋጅቷል። ይህም ደሞዙን የሚቀንስም ይሆናል ተብሏል። የሌቫንዶስኪ ካምፕም ወይም ደግሞ ፒኒ ዛሃቪም ጭምር ተደራዳሪው ሀሳብ ከሳዑዲ ሜጀር ሊግ ሶከር እና ከጣሊያን እንኳን ሳይቀር ያለ የሚቻለውን አቅርቦቶች ውሳኔ ከማድረጉ በፊትም ሁሉንም ምርጥ አማራጮችን በጠረጴዛው ላይ ማስቀመጥ እንደሆነ ጭምር ይፋ ተደርጓል። ስለ ቤተሰቡ ሌላኛው የሚነሳው ጉዳይ ነው። ስለ ስፖርት ፕሮጀክቱና እሱን ስለሚሰማው ስሜትም የኮንትራት ፋይናንሻልን በተመለከተ አስፈላጊ ይሆናል ተብሎ ይታሰባል። ሮበርት ሌቫንዶስኪ ውሳኔ ከማድረጉ በፊት ሁሉንም ነገር እንደሚገመግም ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። እግር ኳስ ፌዴሬሽኑ መታደስ አለበት ብሏል የጣሊያን ስፖርት ሚኒስተር። የጣሊያን ስፖርት ሚኒስተር አንድሪያ አቦዲ የሀገሪቱ እግር ኳስ በድጋሚ መገንባት እንደሚፈልግ ነው የተናገሩት። አሁን ላይ የጣሊያን እግር ኳስ በድጋሚ መገንባት አስፈላጊ ሆኗል ሲሉ ስፖርት ሚኒስትሩ ይናገራሉ። ቡድኑን ዳግም የመገንባት ሂደት የእግር ኳስ ፌዴሬሽኑን አመራር በማደስም መጀመር አለበት ሲሉ ጭምር ነው የተናገሩት። በሌላ በኩል የጣሊያን ብሔራዊ ቡድን አሰልጣኝ ጂናሮ ጋቱሶ በፍቃዳቸው ከኃላፊነት ሊለቁ እንደሚችሉ የሀገሪቱ ጋዜጠኞችም እየተናገሩ እንደሚገኙ ጭምር ነው መረጃዎች የወጡት። እንደ ፉትቦል ኢንሳይደር ዘገባ ከሆነ ዌስትሃም ዩናይትድ የባየር ሌቨርኩዘኑን አማካይ አሌክስ ጋርሲያን ለሚመጣው የክረምት የተጫዋቾች የዝውውር መስኮት እንደ ዋነኛ ቅድሚያ የሚሰጠው የክረምት የዝውውር መስኮት ኢላማ አድርጎ እንደሚመለከተው ነው ይፋ ያደረገው። ለሌቨርኩሰን ቁልፍ ተጫዋች የሆነው የ28 ዓመቱ ጋርሲያ ሀመርሶቹ በመሃል ሜዳ ላይ ዓለም አቀፍ ደረጃ ያለው የፈጠራ ብቃትን ለመጨመርም በሚያደርጉት ጥረት ውስጥም እንደ ቁርጠኛ ኢላማ አድርገው እየተመለከቱት እንደሚገኙ ነው መረጃው የወጣው። የክለቡ ፍላጎት አዲስ አይደለም። እንደ አውሮፓውያኑ አቆጣጠር በ2024ም እሱን ለማስፈረም ሙከራ አድርገው ነበር። ጋርሲያ በዚህ ውድድር ዘመን በሁሉም ውድድሮች 9 አሲስቶችንና 5 ጎሎችን በማስመዝገብም ድንቅ ጊዜን እያሳለፈ የሚገኝ ተጫዋች እንደሆነ በርካቶች ይናገራሉ። ዌስትሃም ዩናይትድ ከፕሪሚየር ሊጉ ክለቦች መካከል ግንባር ቀደም ፍላጎት ያሳየ ቢሆንም ከአትሌቲኮ ማድሪድም ብርቱ ፍክክሮች ይገጥሙታል ተብሎ ነው የሚታሰበው። ዲየጎ ሲሞኔ በቅርብ ቶትናምን የተቀላቀለውን ኮነር ጋላገርን ለመተካትም ጋርሲያን ወደ ስፔን ለመመለስም ከፍተኛ ቁርጠኝነት እንዳላቸው ነው የሚነገረው። አትሌቲኮ ማድሪድ በጥር ወር ያደረጋቸውን ሙከራዎች ባይሳኩም አሁን ላይ ግን በ25 ሚሊዮን ዩሮ ጥያቄዎችን ለማቅረብም ፍላጎት እንዳለው ነው እየተገለጸ የሚገኘው። ሌቨርኩዘን በበኩሉ በአቋሙ ጸንቷል። የተጫዋቹ የገበያ ዋጋ 20 ሚሊዮን ዩሮ አካባቢ ቢሆንም የጀርመኑ ሻምፒዮን ግን ከ30 ሚሊዮን ዩሮ ወይም ደግሞ ከ25 ሚሊዮን ፓውንድ በታች ለተጫዋቹ እንደማይቀበሉ ነው ይፋ ያደረጉት። ምንም እንኳን ክለቡ ትልቅ የዝውውር እቅድ ቢኖረውም የጋርሲያ ዝውውር ግን በዌስትሃም በፕሪሚየር ሊጉ ለመቆየትም እድል ላይም በእጅጉ የተመሰረተ ነው ተብሏል። ሀመርሶቹ በአሁኑ ወቅትም በሊጉ ላለመውረድ እየታገሉ ሲሆኑ በ31 ጨዋታዎችም 29 ነጥቦችን ብቻ በመሰብሰብ 18ኛ ደረጃ ላይ ነው የሚገኙት። 7 ጨዋታዎች ብቻ እየቀሩት እናም 17ኛ ደረጃ ላይ ከሚገኘው ዌስትሃም ዩናይትድም በአንድ ነጥብ ብቻ ዝቅ ብሎ የሚገኘው የለንደኑ ክለብም ላለፉት ዓመታት ለይቶት የማያውቀውን እርግጠኛ ያልሆነውን የውድድር ዘመንም መጨረሻ ላይ ይገኛል ተብሏል። እንደ ጋርሲያ ያለም ጥራት ያለው ተጫዋችም ወደ ሻምፒዮንሺፕ ደግሞ ለሚወርድ ክለብም የመፈረም እድሉ አነስተኛ በመሆኑ የክለቡ በሊጉ የመቆየት ሁኔታ ለተጫዋቹ ውሳኔ ወሳኝ ምክንያት ይሆናል ተብሎ ይታሰባል። የጋርሲያ እድገት ከማንቸስተር ሲቲ አካዳሚ እስከ ቡንደስሊጋ ኮከብነትም ይቀጥላል ተብሏል። የጋርሲያ ጉዞ ወደ መነሻው የተመለሰ ይመስላል። በአንድ ወቅት በማንቸስተር ሲቲ አካዳሚ ተስፋ የጣለበት ወጣት የነበረ ቢሆንም ትክክለኛ ብቃቱን ያገኘው ግን በዢሮና ሲሆን በሌቨርኩዘን በሻቪ አሎንዞ ስር ደግሞ ብቃቱን በከፍተኛ ሁኔታ ከፍ አድርጎለታል። በአሁኑ ወቅትም በባይ አሬና ከታክቲክ ለውጥ ውስጥም እያደገ ለሚገኘው ጋርሲያ በአውሮፓ ውስጥ ካሉ እጅግ አስደናቂ አማካዮች አንደኛው ሆኗል። ወደ ትውልድ ሀገሩ መመለስም ሆነ ወደ እንግሊዝ በትልቅ ዝውውር መመለስም ቢመርጥም ጋርሲያ ግን በክረምቱ ከፍተኛ ፍላጎት ከሚታይባቸው ተጫዋቾች መካከል አንደኛው መሆኑ አይቀሬ እንደሆነ ነው ዘገባዎች እየጠቆሙ የሚገኙትና ይህ ተጫዋች ወደ እንግሊዝ ፕሪሚየር ሊግ አሊያም ደግሞ ወደ ስፓኒሽ ላሊጋ ሊያመራ የሚችልበት እድል በጣም ሰፊ ይሆናል ተብሎ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በትልቁ በዝውውር ገበያው ላይ ስማቸውን ከምንሰማቸው ተጫዋቾች መካከል አንደኛው ይሆናል ተብሎ ይጠበቃል። በርናርዶ ሲልቫ ማንቸስተር ሲቲን እንደሚለቅ ማሳወቁን ተከትሎ አሁን ላይ ፈላጊዎቹ በጣም እየበዙለት ነው የሚገኘው። የበርናርዶ ሲልቫ የወደፊት ቆይታ ለረጅም ጊዜ መነጋገሪያ ሆኖ የቆየ የነበረ ቢሆንም አሁን ላይ ግን ውሳኔ ላይ መድረሱን ለማንቸስተር ሲቲ ማሳወቁን የተነገረው
ከዝውውር ወኪሎች አካባቢ የተገኙ መረጃዎች እንደሚያመለክቱት በርናርዶ ሲልቫ በዚህ ክረምትም ኮንትራቱ ሲጠናቀቅ ክለቡን እንደሚለቅም ለሲቲ አመራሮች በይፋም አስታውቆላቸዋል። የፖርቱጋሉ ኢንተርናሽናል የሆነው በርናርዶ ሲልቫ አዲስ ውል የመፈረም ፍላጎት እንደሌለው በይፋ ፍንጭ የሰጠ ሲሆን ይህም ውሳኔውን ከክለቡ ባለስልጣናት ጋር በዝግ ከተደረጉ ንግግሮች በኋላ የመጣ እንደሆነ ተረድቻለሁ ብለዋል። በርናርዶ ሲልቫ በሲቲ የነበረውን ቆይታ ቢወደውም አሁን ላይ ግን አዲስ ፈተናን ለመፈለግም እንደወሰነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ለበርናርዶ ሲልቫ ፊርማ በሚደረገው ፍክክር ውስጥም እስካሁን ግንባር ቀደም ሆኖ የመጣ ክለብ የለም። ተጫዋቹ ውሳኔውን ወደፊት እንደሚያሳውቅ ይጠበቃል። የ31 ዓመቱ ተጫዋች ከሜጀር ሊግ ሶከር ወይም ኤምኤልኤስ እና ከሳዑዲ ፕሮ ሊግ ፍላጎትም የቀረበለት ቢሆንም አሁንም በአውሮፓ በከፍተኛ ደረጃ ለተወሰነ ጊዜ የመጫወት ፍላጎትም ሊኖረው ይችላል ተብሎ ነው የሚታሰበው። በርናርዶ ሲልቫ ጠንካራ የውድድር ዓላማ ያለውን ፕሮጀክትም የሚፈልግ ቢሆንም ከፍተኛ የደሞዝ ጥያቄም አለው። በአሁኑ ወቅት ከአሜሪካው ሜጀር ሊግ ሶከር እንዲሁ ደግሞ ከተለያዩ ነገሮች ጋርም ዋና ፈላጊው እንደሆነ ታውቋል። በአውሮፓ ደግሞ ባርሴሎና፣ አትሌቲኮ ማድሪድ፣ ዩቬንቱስ እና ናፖሊ ተጫዋቹን ለማስፈረም ያላቸውን ፍላጎት በግልጽ የገለጹ ክለቦች እንደሆኑ ተነግሯል። በማንቸስተር ሲቲ ቤት ይህንን ልምድ ያለውን ኮከብ ማጣት ከፍተኛ ስጋቶችን ቢፈጥርም የውስጥ ምንጮች ግን በርናርዶ ሲልቫ በሜዳ ላይ የፔፕ ጓርዲዮላ ቀኝ እጅ ሲሉ ይገልጹታል። የቀድሞ የሞናኮ ኮከብ በቡድን ውስጥም ተወዳጅ ከመሆኑም ባለፈ እንደ ሮድሪ ካሉ ተጫዋቾች ጋርም በመሆን ለቡድኑ የአመራር ብቃትም ልምድን የሚያካፍል ተጫዋች ነው። ሆኖም በዚህ ክረምት በርናርዶ ሲልቫና ሮድሪ በአንድ ላይ ክለቡን ሊለቁ የሚችሉበት እድል መኖሩ እንዲሁም የፔፕ ጓርዲዮላ የወደፊት ቆይታ አጠያቂ መሆኑ በኢቲሃድ ስቴዲየም ትልቅ ለውጥ ሊመጣ እንደሚችል የሚያሳይ ነው። ሲቲ ይህንን የኮከቦቹን ጥምረት ለመተካትም አሁኑኑ በሁለት ታዋቂ አማካዮች ላይ ስራ መጀመሩ እየተነገረ ነው። የሲቲ ዋነኛው እቅድ የሆነው ደግሞ ኤሊዮት አንደርሰን እንደሆነ ይነገራል። የሮድሪ ትክክለኛው ተተኪ አድርገው የሚመለከቱት ተጫዋች ኤሊዮት አንደርሰን እንደሆነ የሚያሳዩ መረጃዎች አሉ። እንዳልኳችሁ በርናርዶ ሲልቫ እንዲሁ ሮድሪም ክለቡን ለቀው ሊወጡ የሚችሉበት እድል በጣም እየሰፋ መምጣቱን የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየተመለከትን የምንገኘውና ማንቸስተር ሲቲዎች ይህንን ለመተካትም በትልቁ ስራ ይበዛባቸዋል ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ በቀጣይ ፕሮግራሞች ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን፣ መልካም ቆይታም እንዲሆንላችሁ ነው የምመኘው። በምሽቱ ፕሮግራማችን ግን ሌሎች ስፖርታዊ ጉዳዮችን አካተን የምንመለስ ይሆናል። መልካም ጊዜ ይሁንላችሁ።